ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃል ለወደደን ላፈቀረን ለአምላኩ መንግስት ካህናት እንድንሆን ላበቃን ለአምላካችን ለፈጣሪያችን ለእግዚአብሔር ክብርና ምስጋና ለእርሱ ይሁን። እንደምን ሰንብታችኋል? የተወደዳችሁ የእግዚአብሔር ቤተሰቦች በያላችሁበት ሰላምና ጤናን የምመኝላችሁ ወንድማችሁ ታምራት ኃይሌ ነኝ። በዛሬው የቃሉ አገልግሎት ቀን ደግሞ ከእግዚአብሔር ቃል አብረን እንካፈላለን። ለቀደሙት ቀናቶች ያገለገሉንን ወንድምና እህቶች እግዚአብሔር ይባርካቸው እንላለን። በዚህ ሰዓትና ጊዜ ደግሞ ከእኔ ጋር እግዚአብሔር የሚያስተምረንን አብረን እንማራለን። ቃሉንም ላከ ፈወሳቸውም ተብሎ እንደተጻፈ ቃሉ ጠገን እንዲሆንልን፣ ጉልበት እንዲሆንልን፣ ብርታት እንዲሆንልን፣ በጨለማው በዚህ ዓለም ውስጥ ሕያው የሆነ የእግዚአብሔር ብርሃን እንዲሆንልን፣ እግሮቻችን እንዳይሰናከሉ፣ ሕይወታችንም እንዳይስተጓጎል የቃሉ ምሬት ያስፈልገናል፣ ጨለማውን ከብርሃኑ መለየት እንድንችል። ስለዚህም የእግዚአብሔር መንፈስ የምናነበውን፣ የምንሰማውን፣ የምናዳምጠውን ወደ መረዳት፣ ወደ ማስተዋል እርሱ እንዲከብርበት ወደሚችለው ከፍታ መውጣት እንድንችል ጊዜና ሰዓቱን ለእግዚአብሔር መንፈስ በጸሎት አሳልፈን እንሰጣለን። ለእግዚአብሔር ክብር በያለንበት አንገቶቻችንን ዝቅ እናድርግ። እግዚአብሔር የዘላለም አባት፣ እግዚአብሔር የዘላለም ጌታ፣ ጊዜ የማይወስን ቦታ የማይወስን የዘላለም ሁሉ ጌታ ይሆንክ አምላካችን፣ አባታችን፣ ፈጣሪያችን ተብለህ ልትጠራ በእኛ ያላፈርክብን ይህንን የመሰለ ውብ ሕይወት ሰጥተህን እንድናመሰግንህ በአንደበታችን ላይ ምስጋናን አኑረህ በፊትህ አስቀምጠህናልና እናመሰግንሃለን። ክብርን ላንተ እንሰጣለን። በዚህ ሰዓትና ጊዜ ልጆችህ ከአንተ የተማርን እንድንሆን በፊትህ ቀርበናል። የሚያዳምጡትንም ወገኖቼን እኔም የምናገረውን ባሪያን በጸጋ እንድትሸፍነን፣ በፈሰሰው በክርስቶስ ደም እንድትሸፍነን፣ በፊት ብቁ የምንሆነው በእርሱ ደምና እሱ በከፈለው ዋጋ ብቻ ስለሆነ የምናስተውል እንድትሆን እንድትረዳን፣ በጸጋ እንድታግዘን፣ ይህንን ሰዓትና ጊዜው እንድትረከብ ፈቃድህ እንዲሆን የምናዳምጠው በማስተዋል እንድናዳምጥ፣ የምንናገረው በማስተዋል እንድንናገር ሊረዳን ወደሚችለው ጸጋ እንቀርባለን። አባታችንና አምላካችን የከበረውን ልጅህን እንድናከብረው፣ ከፍ ያለውን ልጅህን፣ ከስሞች ሁሉ በላይ ያለውን ልጅህን እንድናከብረው፣ ይህንን ቃል እንድናስተውል አንተ እርዳን። ጊዜና ሰዓቱን እንድትረከብ፣ በሁሉም ነገር ደግሞ ጸጋህ እንዲያግዘን፣ ወገኖቼንም እኔንም እንዲያግዝ በፊትህ እንቀርባለን። ሰምተህ ስለምትራራ አይተህም ደግሞ ጌታ እግዚአብሔር ሆይ ወደ ተሻለ ነገር ስለምታመጣን እናመሰግናለን። ጊዜ ሰዓቱን ተረከብ። ይህንን ሁሉ ጸለይን በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ ከእናንተ ጋር ልመለከተው ያሰብኩት የሕይወት ቃል የሚገኘው በዮሐንስ ምዕራፍ 1 ቁጥር 14 ላይ ያለው ነው። ዮሐንስ ምዕራፍ 1 ቁጥር 14 እንደዚህ ይላል፣ ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ 1:14 የትምህርቴ ርዕስ እንዲሆንም የመረጥኩት ይኸው ቃል ነው። ቃልም ሥጋ ሆነ በሚል ርዕስ እንግዲህ ይህችን ምዕራፍ 1 ቁጥር 14ን አብረን ምልከታ እናደርጋለን። ለጀመረው ጅማሬ ከመጀመሩ በፊት በእግዚአብሔር ዘንድ የነበረው እርሱ ራሱ ደግሞ እግዚአብሔር የሆነው ይህ ቃል ጊዜው ሲደርስ ጸጋን እና እውነትን ተሞልቶ በእኛ አደረ ሲል ሐዋርያው ዮሐንስ ስላየው የክርስቶስ ክብር ይገልጥልናል። ኢየሱስን ከተከተሉት ሐዋርያት መካከል እንደ ዮሐንስ የእግዚአብሔርን ልጅ ክብር የተረዳ አለመኖሩን
ከጻፈው አገላለጽ ለመረዳት እንችላለን። ልጅ በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን በማለት ከኢየሱስ ጋር በነበረበት ጊዜያት በኢየሱስ ውስጥ የነበረውን አምላካዊ ወይም ደግሞ መለኮታዊ ክብር በተገለጡት የኢየሱስ ፍቅር፣ በተገለጠው የኢየሱስ ምሕረት፣ በተገለጠው አዳኝነቱ ወይም በየሄደበት ቦታ ሁሉ ለሰው ደራሽ፣ ፈዋሽ፣ አዛኝ መሆኑ በመረዳት የደረሰበት ይሄ በአባቱ ዘንድ እንዳለው ያለውን ክብር አየን ብሎ የማለቱን ዮሐንስን እንረዳዋለን። ይህ አየን የሚለው ቃል ኢየሱስ በትምህርቱ እየሰማችሁ የማትሰሙ እያያችሁ የማታስተውሉ ብሎ የገሰጻቸው እንደነበሩ ሁሉ ዮሐንስ ከሌሎቹ የማስተዋል ደረጃ ላይ ደርሷል። የመረዳት ደረጃ ላይ ደርሷል። ይህ ጸጋ ለብሶ የመጣው እውነት ተላብሶ የመጣው ሥጋ ሆኖ የመጣው የእግዚአብሔር ቃል ከተገለጹት ባህሪያቶቹ ተነስቶ በእውነትም አባት በልጁ ዘንድ እንዳለው ያለውን ክብሩን አይተናል በማለት ይሄ ጉዝ የሆነው አይኖቹ ሳይሆን ከዛ ያለፈ እይታ ላይ ለማየት የቻለ ሐዋርያ እንደነበረ ካገላለጹ መረዳት እንችላለን። ታዲያ ይህ ሐዋርያ ጅማሬን መነሻ አድርጎ የጀመረው ሁሉ ከመጀመሩ በፊት ይላል ቀድሞ ስለነበረው ቃል ያስተዋውቀናል። ይህንን ቃል አስቀድሞ በእግዚአብሔር ዘንድ ስለመኖሩ ደግሞም መለስ ያደርግና ይኸው ቃል እርሱ ራሱ እግዚአብሔር ስለመሆኑ በመግለጥ ካለመኖር ወደ መኖሩ ለተፈጠረው ፍጥረት ሁሉ የመከወኑ መንስኤው ይኸው ቃል ነው ይለናል። አንድ በኩል ቃል በእግዚአብሔር ዘንድ ነበረ ይላል። በሌላ በኩል ደግሞ ይኸው ቃል በእግዚአብሔር ዘንድ የነበረው እሱ ራሱ እግዚአብሔር ነው ይለናል። ዝቅ ብሎ ለተናገረው ለዚህ ለበራለት ላየው እውነት ማብራሪያ ሲሰጥ የሆነው ነገር ሁሉ ለመሆኑ ምክንያቱ መነሻው ሰበቡ ይኸው ቃል ነው፣ ከእርሱ ውጪ መሆን አይችልም ነበር የሚል ድምዳሜ ላይ ሐዋርያው ዮሐንስ ያደርሰናል። ታዲያ በቃሉ ስልጣን ሁሉ ሲበጅ ከተፈጠረው ፍጥረት መካከል የፍጥረት ጉልላት የሆነው የሰው ልጅ በእርሱ አምሳል እንደተበጀ የፍጥረት መጽሐፍ ያብራራልናል። በዝቶ ተባዝቶ ምድርን በመሙላት ይገዛት ዘንድ የታዘዘው ይህ ሰው ብዙም ሳይቆይ በተላለፈው ኃጢአት ምክንያት ሞት ወደ ዓለም ገባ። በኃጢአትም ምክንያት ሞት በሰው ዘር ላይ ብቻ ሳይሆን በፍጥረት ሁሉ ላይ ነገሰ። ሮሜ ምዕራፍ 5 ቁጥር 12። ለሴቲቱ ማለትም ለሔዋን በገነት በነበሩበት ጊዜ የተገባላቸው የተስፋ ቃል በአንተና ይህ እባብ በሆነው ባሳታት እንደ እግዚአብሔር ትሆናላችሁ ብሎ ባታልላት ከዚህ በፊት ስትወጣ ስትወርድ ስትመለከተው የነበረው ፍሬ እንደ ፍሬነት ብቻ ታየው የነበረው ዛሬ ግን ለዓይኗ ጥበብን፣ እውቀትን፣ መለየትን፣ ከፍ ማለትን፣ እንደ አምላክ መሆንን እንድታይበት ያደረገና ያታልላት ይሄው እባብ በአንተና ተብሎ የተገለጸው በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አድርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ በዘፍጥረት 3:15 ላይ ተብሎ የተነገረው ቃል ይህ ቃል ፍጻሜን፣ ክንውንነትን፣ ሙላትን ያገኝ ዘንድ ዘመኑን ጠብቆ ጸጋን እና እውነትን ተሞልቶ ሥጋን ለብሶ በመካከላችን አደረ። በነቢያት አስቀድሞ እንደተነገረለት እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች በኢሳይያስ 7:14 ላይ ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው እንዳለ ቃል ሥጋ ለብሶ በእኛ አደረ። እውነትም ድንግል ጸነሰች፣ መንፈስ ቅዱስ ጸለለባት፣ የማይታየው ወደሚታይ ይመጣ ዘንድ ቃል ተብሎ አስቀድሞ የተገባው ተስፋ ሥጋ ለብሶ በሰው ላይ ተጸንሶ
እንዲያድርብን በቂ ያልሆነ ማንነት ባጣንበት ሰዓት ጊዜ ቃል ሥጋ ለብሶ በእኛ አደረ። እግዚአብሔር አብ ለድነት ብቸኛ መንገድ አድርጎ ጌታ ኢየሱስን ሰጠን። ይህን የደህንነት ስጦታ ለሚቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው ደግሞ ብሎ ጨምሮ ዮሐንስ በቁጥር 12 ላይ በዚሁ በምዕራፍ 1 ላይ ይነግረናል። ሥጋ መልበስ አይደለም፣ ቃል በድንግል መጸነስ ብቻ አይደለም። እሱን እግዚአብሔር የመዳኛ ብቸኛ መንገድ አድርጎ ለሚቀበሉት ለሚያምኑትም ደግሞ የእግዚአብሔር ልጆች ተብለው እንዲጠሩ ሥልጣንን የመስጠትን አቅም እንዳለው ይኸው ቃል ሥጋ ለብሶ እንደ ሰው ሆኖ በመካከላችን ያድር ዘንድ ተገባው። ከእግዚአብሔር ጠላትነት ወደ እግዚአብሔር ልጅነት የመሻገራችን የምሥራች ይህ ነው ተብሎ ሲሰበክልን እናያለን። ይህ ሥጋ ለብሶ በመካከላችን ያደረው የእግዚአብሔር ቃል ሁለትን ነገሮች ተሞልቶ በመካከላችን እንዳደረ ዮሐንስ ይገልጽልናል። የመጀመሪያው ጸጋን የተሞላው ሲለን፣ ሁለተኛው ደግሞ እውነትንም ደግሞ እንደተሞላ ጨምሮ ያሳየናል። ጸጋ ማለት ምን ማለት ነው? ጸጋ በጥሬ ቃሉ ሲተረጎም ለማይገባው ማንነት ወይም ሰብአዊነት የሚሰጥ ነፃ ስጦታ ማለት ነው። ይህ ጸጋ ነፃ ስጦታ የሚሆነው ለተቀባዩ የሰው ዘር ሲሆን ለሰጪው ለእግዚአብሔር ግን ዋጋ አስከፍሎታል። ዮሐንስ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ከዚህም ላይ ተነስተን ይህ ጸጋ ለሚቀበለው የሰው ዘር በሙሉ ነፃ የሆነ ስጦታ ወይም ጸጋ ሲባል እግዚአብሔርን ግን አንድያ ልጁን በምንም በማንም ሊተካው የማይችለውን ዓለሙን ሁሉ የፈጠረበትን ሥጋ እንዲለብስ ለሰውም ዘር ደግሞ የመዳኛ ብቸኛ መንገድ እንዲሆን የፈቀደው እግዚአብሔር ዋጋ እንዳስከፈለው ልጁን እንዳጣበት ይኸው ዮሐንስ በምዕራፍ 3 ቁጥር 16 ላይ ሲገልጽልን እናያለን። ለሚያምኑት ለሚቀበሉት በሙሉ የዘላለምን ሕይወት እንዲሰጣቸው ሥልጣንን ሰጠ። የእግዚአብሔር ልጆች ተብሎ እንዲጠሩ ሥልጣንን ሰጠ ብሎ አስቀድሞ የገለጸውን እዚህ ምዕራፍ ላይ ሲደርስ ደግሞ የሕይወትን አክሊል ለመቀዳጀት እንዲችሉ አንድም እንዳይጠፋ ወዶ እግዚአብሔር ዓለሙን ሁሉ መውደዱንና ዋጋ ከፍሎ የሰውን ልጅን ከራሱ ጋር ማስታረቁን እኛ የእግዚአብሔር ጠላቶች ሆነን ሳለ በሥጋችንም በአእምሯችንም በየትኛውም መንገዱን ለእግዚአብሔር ፈቃድ መገዛት አቅም አተን በነበረበት ሰዓት ልጁን ልኮ በሥጋ ምሳሌ የሥጋን ፈቃድ፣ የሥጋን ሐሳብ፣ የሥጋን ሥርዓት በሙሉ ገርስሶ እኛ ከጨለማ ወደሚደነቀው ብርሃን መሻገር እንዲሆንልን ልጁ ነፃ እንዳወጣን ልጁ ነፃ ያወጣው ደግሞ ነፃ እንደሚወጣ እየመሰከረ ዓለሙንም ሁሉ እንደዚሁ በነፃ መውደዱን ዮሐንስ ያብራራልን እንመለከታለን። ለሰው ዘር ያለውን ይህን የእግዚአብሔር ፍቅር እና ምሕረት ይኸው ቃል ተሞልቶ በመካከላችን አደረ። በሰው ዘር እና በእግዚአብሔር መካከል ከኃጢአት የተነሳ የነበረውን የጥል ግድግዳ ሊያፈርስ የእግዚአብሔር ልጅ ወደ ዓለም መምጣቱን እናስባለን። ቃል ሥጋ ከሆነ በኋላ ሌላው የተሞላው ነገር እውነትን ነው ብሎ አስቀድሞ እንግዲህ እንዳነበብነው በዮሐንስ ላይ እውነትንም ተሞልቶ እንደመጣ ይነግረናል። ስለዚህ እውነት ኢየሱስ ራሱ ሲናገር እኔ መንገድ እና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም በዮሐንስ 14 ቁጥር 6 ላይ በማለት ወደ አብ ለመቅረብ እውነትን የተሞላው አዳኝ እንደሚያስፈልገን ይገልጻል። እኔ አለ መንገድ ነኝ፣ እውነት ነኝ፣ ሕይወትም ነኝ፣
በእኔ በቀር ወደ አብ የሚመጣ የለም። መዳረሻው አብ የሆነለት የዚህ የመዳን መንገድ ኢየሱስ መሆኑን ከእርሱ ውጪ ሕይወት ሊኖረን እንደማይችል ሲያብራራ በቃሉ እናያለን። ጨምሮ የተናገረው ከመንገድነትና ከሕይወትነት ባለፈ እውነትም ነኝ ይላል። እውነት ማለት የሐሰት መታጣት አይደለም። እውነት ከሌላ ነገር ጋር ሊወዳደር አይችልም። እውነት በራሱ ደጋፊ አያስፈልገውም። እውነት በራሱ ዙሪያውን ከቦት እውነት ነው ብሎ ከፍ ከፍ ሊያደርገው የሚያስፈልገው ነገር አያስፈልገውም። እውነት ነው፣ በዘመናት ሁሉ አይለዋወጥም። ከዚህ የተነሳ ይመስለኛል ኢየሱስ ስለ ራሱ ቃል ሆኖ ከአብ ዘንድ መጥቶ አብን እንዲተርከው የአብን ፍቅር፣ የአብን ምሕረት፣ የአብን መታረቅ በሱ በኩል ያለውን የመዳን ሕይወት መንገድ ሊያሳየን የዘላለምን ሕይወት በእርሱ በኩል ሊያሰጠን ወደ አብ መዳረሻ መንገዱን ሊቀይስልን ከነበርንበት ጨለማ ወደሚደነቀው ብርሃን ሊያመጣን ብቸኛው መንገድ መሆኑን ሊያስተዋውቀን የመጣው ይህ ኢየሱስ፣ ይህ ሥጋ የለበሰው፣ ይህ አምላክ የሆነው፣ ይህ ትስብዕት ሆኖ በመካከላችን ያደረው አምላክ እውነት ነኝ ይላል። እውነትነቱ እውነት ባልነበረበት ሰዓትም ነበረ፣ አሁንም ይኖራል፣ ለዘላለምም ነዋሪ ነው። ከዚህ የተነሳ ይመስለኛል ዮሐንስ ወደ አብ ከኔ በቀር የሚመጣ የለም ያለውን ቃል ጽፎልን ያስቀምጠው። ወደ አብ ለመቅረብ እውነትን የተሞላው አዳኝ እንደሚያስፈልገንም በሕይወታችንም ዋነኛ እንዲሆን የተናገረበትን ምክንያት ከዚሁ የተነሳ ነው። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይህ የሚሰጠን ሕፃን፣ ይህ የተወለደልን ወንድ ልጅ የሰላም አለቃ ተብሎ ይጠራል። ሰላም ከየትኛውም ዘመን በላይ አሁን ለምንኖረው ክርስቲያን የሚገባን ይመስለኛል። ሰላም በጠፋበት በዚች ምድር ላይ በየትኛውም መንገድ ሰው በሚኖረው ግንኙነት ይሁን፣ ሰው ከራሱ ጋር ካለው ግንኙነት ይሁን፣ ሰው በሰላም ከሚቀመጥበት አካባቢና ቤት፣ አገር ወዘተ የተነሳ ይሁን፣ ሰላም ከሰው ልጆች የራቀ የሚመስልበት ዘመን ላይ ነን ያለ ነው። ታዲያ ሰላም በጠፋበት ቦታ ላይ የሰላሙ አለቃ ከሌለ በስተቀር ሰላም በሰው ዘንድ ሊመጣ አይችልም። ለዚህ ነው ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት አለው በጫንቃው ላይ፣ ስሙ ድንቅ ነው፣ መካር ነው፣ ኃያል ነው፣ አምላክ ነው፣ የዘላለምም አባት ነው። ከዛ ሲያጠቃልለው የሰላም አለቃ ነው ተብሎ ይጠራል ያለው። ለሰላም አለቃ አላት። አለቃዋ ደግሞ ይህ የተሰጠን ወንድ ልጅ ነው። ይህ ስለኛ ሥጋ ለብሶ የመጣው ቃል ነው። ይህ ትስብዕት ሆኖ በመካከላችን ያደረው አምላክ ነው። ይህ ያለንበት ወቅት ይህንን የተወለደልንን ሕፃን የምናስብበት ወቅት የመሆኑን ያህል ይህ ሕፃን ባይሰጠን ኖሮ ደግሞ ከኃጢአተኝነታችን የተነሳ ሊያጋጥመን ይችል የነበረውን የእግዚአብሔርን ቁጣ ወይም የእግዚአብሔርን ፍርድ ስናስብ ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ ተብሎ ለተገለጠልን እውነት እግዚአብሔርን የምናመሰግንበት የምናወድስበት ጊዜ መሆኑን እናስባለን። ዓለሙ በስሙ እንደሚሸቅጥበት ሳይሆን እኛም በወቅቱ ወጀብ እንዳንወሰድ ጥንቃቄ አድርገን፣ ምክንያቱም በቃሉ ጥንቃቄ ይጠብቀሃል ማስተዋልም ይጋርድሃል ስለሚል ጊዜው ሥጋ ለብሶ ጸጋንና እውነትን ተሞልቶ በመካከላችን ከማደሩ የተነሳ እኛ የእግዚአብሔር ልጆች ለመባል ያበቃንን ጌታን ኢየሱስን የምናወድስበት፣ በኢየሱስም ሆነን አብን ስለዚህ ስጦታው የምናመሰግንበት ጊዜ እንዲሆንልን ያስፈልጋል። ዓለም
በመግዛት በመለወጥ በመብላት በመጠጣት ጊዜያቸውን እንደሚያሳልፉ ምድራዊ አስተሳሰብ እንዳላቸው ሰዎች ሳንሆን በማስተዋል ምክንያቱ ማን ነው? ሰው የመሆኔ ከሞት የማምለጤ ከእግዚአብሔር ቁጣ የመለቀቄና የመደበቄ ተዘልዬም ማለፌ ምክንያቱ ማን ነው ብለን እንድናስብ ክብር የሚገባውን እግዚአብሔርን እንድናከብር ልጅ ሆኖ እንዲሰጠን የሰጠንን ስጦታ እንድናከብር ስለ ጸጋው እንድናመሰግነው ከቁጣ ማምለጣችንን ከእግዚአብሔር ፍርድ ማምለጣችንን ከዘላለም ኩነኔ ማምለጣችንን አስበን ወቅቱን የምስጋና እግዚአብሔርን የማክበሪያ ለተከፈለልንና ለተሰጠንንም ጸጋና እውነት ለተገለጸልንን ብርሃን ክብር የሚገባውን አምላካችንን እንድናከብርበት ይሆንልን። አዎ ቃል ሥጋ ለብሶ በመካከላችን ለመሆን መጥቷል። በዚህ ደስ ይበለን፣ ሐሴትንም እናድርግ። እግዚአብሔር በነገር ሁሉ ይክበር። ስለተከፈለልን ዋጋ፣ ስለተሰጠን ልጅ ኃጢአት የማያውቀውን ልጁን ስለኛ ኃጢአት ስላደረገው በእርሱ ደም መፍሰስ የኃጢአትን መታጠብ ስላገኘን በሥጋው መቆረስ የዘላለምን ሕይወት ስላገኘን ወቅቱን እያሰብን አዳኛችንን ሥጋ ለብሶ የመጣውን ከአብ ጋር ያስታረቀንን ሕይወት የሆነልንን መንገድ የሆነልንን የዘላለም አለቃና የዘላለም ሰላማችን የሆነውን የዘላለም አባታችንን እናመሰግናለን። የረዳንን ያገዘንን ይህንንም ጊዜ ደርሰን ደግሞ ምስጋና ለሚገባው ለአምላካችን ለእግዚአብሔር የሚገባውን የአንደበታችንን የሕይወታችንን ምስጋና እንድንሰጠው የረዳንን እግዚአብሔርን እናመሰግናለን። ክብር ለእግዚአብሔር ይሁን። ታዲያ ወገኖቼ ወቅቱን እያሰብን ስለመወለዱ እያሰብን ያለፈውን ታሪክ ወደኋላ እያሰብን ከምንና ከማን እያመለጥን ሰዎች መሆናችንን በማሰብ ክብር የሚገባውን አምላካችንን እንድናከብር ደስ እያለን ስለተከፈለልን ዋጋ፣ ስለተሰጠን ጸጋ፣ ስለተገለጠልን እውነት ጸጋንና እውነትን ተሞልቶ ስለመጣው አዳኛችን ስለ ኢየሱስ ሕፃን ሆኖ ተወልዶ በመካከላችን አድሮ አማኑኤላችን ሆኖ እንዲሆን ያደረገው ያ ታላቅ ፍቅሩን እያሰብን አምላካችንን ደስ እያለን እንድናመሰግነው ክብር እየሰጠን እንድናመሰግነው ጊዜያችን የበረከት ጊዜያችን ወደ አብ የመቅረቢያ ጊዜ ከምንበላው ከምንጠጣው ባለፈና በዘለለ የተከፈለልንን ዋጋ እያሰብን ደስ እያለን አምላካችንን የምናመሰግንበት ወቅትና ጊዜ ይሁንልን እላለሁኝ። እግዚአብሔር በነገር ሁሉ በሰማያዊ በረከት ይባርካችሁ እላለሁኝ። እንጸልይ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ያለህ የነበርክ ለዘላለም የምትኖር አምላካችን ስለነበረን ጊዜ ክብር ላንተ ይሁን። ስለነበረን ጊዜ እናመሰግናለን። ኢየሱስን ሥጋ ለብሶ እንዲመጣ በመካከላችን እንዲያድር በመካከላችን የነበረውን በሽታ፣ ኃጢአት፣ እርግማን፣ ጨለማ ሁሉ አስወግዶ ዛሬ ላይ የእግዚአብሔር ልጆች ተብለን እንድንጠራ ጸጋን እውነትን አፍሶብን በነፃነት እንድንኖር ጸጋን ስለሰጠህን እናመሰግናለን። ስለተከፈለልን ዋጋ እናመሰግናለን። ሥጋ ለብሰን ልትመጣ ፍቅር ስላስገደደህ እናመሰግናለን። መተህም ደግሞ ከእግዚአብሔር አብ ቁጣ ከዘላለም ፍርድ ስላስመለጥከን እናመሰግናለን። በዘላለማዊው መንግሥት ደግሞ ቅዱሳን ካህናት እንድንሆን በአብ ፊት ስላቀረብከን እናመሰግናለን። ሰው የሆንነው ባንተ ነው። የተወደድነው ባንተ ነው። ምሕረት የተገባን ባንተ ነው። የሕይወት ወራሽ የሆንነው ባንተ ነው። የምትመጣ መንግሥትን በተስፋ የምንጠብቀው ባንተ ነው። ስለተከፈለልን ስለዚህ መልካም ስጦታ እናመሰግንሃለን። ባንተ ወደ አብ መቅረብ ሆኖልናልና እንኳንም ሥጋ ለብሰ ወደ እኛ መጣ። እንኳንም ከጥፋታችን አዳንከን። እንኳንም ከጨለማችን ወደሚደነቀው ብርሃን አመጣህን። እናመሰግን ዘንድ በቅተናልና ወቅቱ ዓለም እንደሚያደርገው ሳይሆን እኛ ግን የተከፈለልን የተሰጠንን ስጦታ እያሰብን እንድናመሰግን ረድተናልና ክብር ለአንተ ይሁን። ጊዜ ሰዓቱን ተረከብ። ዘመናችን አንተ ያለህበት ዘመን ይሁን። ሕይወታችን አንተ ያለህበት ሕይወት ይሁን። ቃልህና ሕይወታችን የሚናበብ እንዲሆን አንተ እርዳን። ስለ ሁሉም እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን።
እግዚአብሔር ይባርካችሁ ወገኖቼ። እግዚአብሔር ፈቅዶና ወዶ ደግሞ በሚቀጥለው የቃሉ አገልግሎት ጊዜ እስክንገናኝ ድረስ እግዚአብሔር ይባርካችሁ። ጊዜያችሁ የበረከት ይሁን። ሰላማችሁ የበዛ ይሁን። ከክፉ ነገር ሁሉ የምትጠበቁበት ጊዜ ይሁን። በእናንተ ላይ የወጣውን ጠላታችሁን የሚከብበት ጊዜ ይሁን። የልባችሁን መሻት ለስሙ ክብር የሚሰጣችሁ ዘመን ይሁንላችሁ ለማለት እወዳለሁኝ። ታምራት ኃይሌ ነኝ ከለንደን። ተባረኩ። ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃሌ 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 ቃሌ